ያለኔ ፍቃድ እንዴት እንደዚህ ታደርጋለሽ? ምን ነካ አባ? ሰውየው ሁላችንንም ሊያጠፋን ነበር። ስለዚህ እኔ ውድድሩን ሆን ብዬ እሸነፋለሁ። እሱን ያለና ሰውየው ሰዓታት ነው ይቀር አደረግሽው። በኋላ ክርክር ስብሰባ ላይ ትኖራለህ። ኦ አንተ ረስችው። አብሬ የሚሄድ ከፈለክ ብትረሳው ነው የሚሻለው። ላንተ ስለ ሁሉንም ነገር አፍኜ እስር ቤት ገብቻለሁ። አሁንም ቢሆን ላንተ ከብራለሁ። ቆይ ግን እንዴት ነው የምትማረካቸው እነዛን ችኮች? መጀመሪያ ደሊናን፣ አሁን ደግሞ ሳሮን። እዚህ ሰፈር እንዳንቺ ያለ ቆንጆ አላየሁ መስፍን። ቢሆንም ግን ከዛ በፊት ቀሪ ሰዎችን ተቀብለን ቶሎ መሰወር መቻል አለብን። እስከ መቼ ነው ልዘጊኝ ያሰብሽው? የምታረገውን ነገር ሁሉ ከኔ ለመደበቅ እየሞከርክ ነው። አንተም ማናገር ምን ዋጋለሁ? መስፍን የገሊላ ወንድም እንደሆነ አልነገርከኝም። መላኩና ቤተሰቡ በሙሉ አደጋ ላይ ወድቆ ነበር። መስፍን እህቱ ቤት ተመልሶ እንደሚሄድ እንዴት ማወቅ ይችላል? በዚህ ላይ ደግሞ እኔን ሳታማክሪኝ እንዲወገድ ከወሰንሽ ሌላ ምን ትጠብቂያለሽ? ሰውየው ቤተሰባችንን በሙሉ ለመጨረስ ወስኗል። ለምንድን ነው ጥብቅና የምትቆምለት? ለሱ ማን ጥብቅና ቆሜለታለሁ ያለው? እና የሆነ ነገር ወስና ምንድን ነው የምወስነው? መስፍን ቤተሰባችንን ለመጨረስ ወስኗል። ስለዚህ የሆነ ነገር ወስን። ጀምረሽ ይህን ነገር አቁሚ ብዬሻለሁ። መስፍን የትም አይደርስም። ማላውቀው ነገርም አለ። እንደዛ ባይሆን እንደዚህ አትቆረቆሩለትም ነበር። አባ ምን ነው? ማላውቀው ነገር አለ? እናታቸው ጥላኝ ስትሄድ ወደዚህ ስራ እንድገባ መንገድ የጠረገልኝ እሱ ነበር። እንደዚህ አይነት የክፉ ቀን ወዳጅ ላይ ነው እጅን አንሳ የምትይኝ? ማላውቅ ሰው ነህ አባ። ምንድነው ማበጧቱ? ትላንት ማታ የት ነው ያመሻው? ጥያቄሽ ታዲያ ስነሳ አይደርስም? የጠየቁን ብቻ መልስልኝ። እሺ ከጓደኞቼ ጋር ነበር። ቆይ አንተ ሳታስፈቅድ ማምሸትን ችግር እንደሌለው ነው እንደምታስበው? መቼ ነው ቆይ ስህተቶችን የምታርመው? እሺ ይቅርታ። እኔን አይደለም አባትን ሂድና ይቅርታ ጠይቅ።
እስከዛሬ ስህተቶችን እየሸፈንኩልህ ነበር። አሁን ግን ቢገርፍህ እንኳን ምንም አይነት ነገር ማደርገው ነገር የለም። መላኩ አሜን። ናና ከዚህ ልጅ ጋር ተነጋገር። ጥሩ ጊዜ አሳለፍክ? አይ እኔ እኮ ስገባ በጊዜ ተኝታችኋል እንጂ አላመሸውም ነበር። የምታመሽም ችግር አልነበረው። ምን ገሊላ መጠጥ ሽትም ልጁ ፈተና ጨርሷል። ለስላሳ እየጠጣ ከጓደኞቹ ጋር ዘና ቢል ምን ችግር አለው? ሳያስፈቅደን እኮ ነው ያመሸው። ምሽቱ እንዳላደከመ ተስፋ አደርጋለሁ። ወደ ጥናት ተመለስና ለክርክሩ ተዘጋጅ። ዋንጫውን ለትምህርት ቤታችን እንደምታመጣልን ተስፋ አደርጋለሁ። መስፍንን የምናስወግድበት መንገድ መፈለግ አለብን። መስፍንን ማስወገድ በጣም ከባድ ሆኗል። ምክንያቱም ገሊላ ዝም አትልም። የመላኩንም ህይወት ታከብድበታለች። በዛ ላይ ደግሞ አባዬም የድሮ ጓደኛው ሲገደል የማየት ሞራል የለው። ጓደኛ? አዎ። ምን ነው? አይ እዚህ ስራ ላይ ጓደኝነት ከባድ ነው ብዬ ነው። እሱስ ልክ ነሽ። ታዲያ መስፍንን ማስወገድ ካልቻለን ምንድነው ማድረግ የምንችለው? ይኸውልሽ ጦርነት ሁልጊዜ በጥይትና በደም ብቻ አይደለም። አልገባኝም። ምን ለማለት ፈልገሽ ነው? አእምሮአችንን መጠቀም ይኖርብናል። ቴዲ፣ አቤት። መጎርመሳችሁ ነው? አንተና ምስጋናው አታየንም ብላችሁ ሽሉክ ብላችሁ ሄዳችሁት? ታዲያ ለዚህ ነው እንደዚህ ጮሽ ቀሰቀሽ? ምን ጠብቀ ነበር? እንዝናና ሲሉ ተዝናንቼ ስለማላቅ ነው አብሬያቸው ሄድኩት። የኔን ታሪክ መድገም ነው ፍላጎት? ማለት ነው ደግሞ? አባትህ ትንሽ እንዝናና ብሎ ነበር ያለው። ይሄው አንተ ተወለድክ እና ከዚህ ጋር ምን ያገናኘዋል? ደግሞ እኮ ለስላሳ ነበር ስንጠጣ የነበረው። አታየኝም ብለህ አትዋሸኝ ቴዲ። መጠጥ ምን አይነት ችግር እንደሚያመጣ እኮ ከኔ በላይ የሚያውቅ ሰው እኮ የለም። እኔው ሌላ ታሪክ አምጥተህ እንዳታሳብደኝ። ቆይ እንዴት ነው የምታስቢኝ? መጥፎ ነገር እንደማታደርግ እኮ አውቃለሁ። ሲጀመር እኔም እየተዝናናሁ አልነበረም። ምን ማለት ነው? ቀን ላይ ልውል ትምህርት ቤት የተናገረኝን እያሰብኩ መጥቼ ራሱ ምንም እንቅልፍ አልወሰደኝ። ምን ብሎ ነው? እሱም ምን መከራከር እንደማልችል ነው የሚያስበው። ሁሉም ሰው ምንም ነገር እንደማይገባኝ ነው የሚያስበው። የኔ ልጅ ቆም ብለህ ትክክለኛ ቃላቶችን ስለማትመርጥ ነው እንጂ መከራከር አቅቶህ አይደለም። ያንተን ተሰጥኦ ማንም አልተረዳውም። ፈጣሪ የሚያስብ አይምሮ ባይሰጥም ሩሩ ልብ ቸሯል። እንዴ ቆይ አንቺም እንደነሱ ነው የምታስቢኝ ማለት ነው?
አምላክ የዘጋቢነት ተሰጥቶ ሰጥተዋል። በትምህርት ቤት ጊዜን ባታሳልፍ ነው የሚሻለው። ስለዚህ በተሰጠ ስጦታ ቀጥልበት። ክርክርም ለፖለቲከኞችም አልጠቀመም። አንቺና ሉል ባታምኑብኝም ጋሽ መላኩና ሳሮን በእኔ ማመናቸው ይበቃል። ሳሮን ደግሞ ክርክሩን እሳተፋለሁ። መከራከር እንደምችል ደግሞ አሳያቸዋለሁ። ምን ልትለኝ ነው የፈለከኝ አለቃ? ሰዎች አለቃ ለምን እንደሚሉኝ ታውቃለህ? ያው አለቃችን ስለሆንክ ነው። ማንም ማድረግ የማይችለውን ነገር ማድረግ ስለምችል ነው። የድሮ ደንበኞችን በሙሉ እጄ ላይ አስገብቻለሁ። አሁን ደንበኞቼ ከኔ ዕቃ ይፈልጋሉ። ሁሌም የሚያስደምም ነገር እንደምታረጋጋል። ጥያቄው አንተ ምን ማድረግ ትችላለህ? አልገባኝም። መኪና ሰርቀህ ታውቃለህ? እውነት ብዙ መኪኖች። የሴት ልጅ እንደመጠምዘዝ ቀላል አይደለም ስራው። መሳሪያ አጠቃቀምስ ታውቃለህ? የምን መሳሪያ? መሳሪያ ነዋ። መቼም ወደ ስራ ስትወጣ ባዶ እጅን አልወጣም። ስለዚህ አጠቃቀሙን በደንብ ታውቃለህ ማለት ነው። በሚገባ። አስቸጋሪ ሁኔታ ካልተፈጠረ በስተቀር መጠቀም እንደሌለብህም ጭምር። በሚገባ ቃል። ዛሬ ከሳምሶን ጋር ወደ ስራ ትገባላችሁ። እሺ ጌታዬ። ትዕዛዜን ያለምንም ችግር መፈጸም ከቻልክ፣ ያን ካላደረግክ ግን አንተን አያድርግ። እሺ አለቃ። መሄድ ትችላለህ። ምንም አይነት ችግር እንዳይፈጠር እያንዳንዱን እንቅስቃሴ ተከታተሉ። እሺ። ምን ሆነ ነው? እባክህ ትላንትና ስላመሸን ማዘር በጧቱ ጦልባይ ነው የወጣሁት። ይበልህ ትላንትና እኔን ጥላችሁ ስለሄዳችሁ መገረፍም ሲያንሳችሁ ነው። የሚገርም ነው። እኔ ከኔ ቤተሰብ ያንተ ማዘር የገባታት ብዬ አስብ ነበር። የሚገርም አባዬ ጓይልብኛል ብዬ ሳስብ ጭራሽ ማምሸታችሁ ልክ ነው ያለኝ። እንዴ የምርህ ነው? እኔም ልክ እንደዚህ ላይ ልክ እንዳንተ ነበር የደነገጥኩት። አባትህ እኮ ሰውን ለመረዳት ይሞክራል። አንተ ልትረዳው አልቻልክም እንጂ። እባክህ እንደዛ አይደለም። አንተ እኮ ህግ የበዛበት ቤቱ ስላላደግክ እኮ ነው። ለማንኛውም እኔን ጥላችሁ መሄድ አልነበረባችሁ። አረ እንኳን የሚቀረብህ ለእኛም እኮ የተረፈን ጭቅጭቁ ነው። እና እናት ስለተቆጣችን እንደዚህ ያኮረፍከው? እባክህ እሷ ጭራሽ ትምህርት የተባለ ነገር እንደማይገባኝ ነው የምታስበው። እናት እኔ እንደማሸንፍ አውቃለች። እንዴት ናችሁ? አይ እዚህ ምን ትሰሪያለሽ? ማለት አንተን ፈልጌ አይደለም የመጣሁት። ደግሞ ምን ማድረግ እንዳለብኝ አንተ አትነግረኝም። የትላንቱ ምሽት ላይ ስላልጠራን እንደተበሳጨ አውቃለሁ። ግን ንዴትን እኔ ላይ አይደለም የምትወጣው።
ትላንት ስላመሸ ተቁጥ ማዘር ትንሽ ጓ ብላ ነበር። ፋዘር ግን ምንም አልመሰሉ። እንዴት? እዛውም አባት ክርክሩ እንዳሸንፍ ፈልጓል። ሳስበው ለዛ ይመስለኛል ሊጫነኝ አልፈለገው። አባትህ እኮ በደንብ ነው አንተ የምተማመነው። ተማመኑም አልተማመኑም ውድድሩን እንደማሸንፍ ሳይታለም የተፈታ ህልም ነው። አይዞህ ቴዲ ውድድሩን በቀላሉ እንድታሸንፍ ፈልጋለሁ። እየቀለድሽ መሆን አለበት። ቴዲ ውድድሩን ያሸንፋል ብዬ ከማስብ አያቴ ማራቶን ተወዳድሮ አንደኛ ቃል ብዬ ባስብ ይቀለኛል። ምክንያቱም ሁለቱም የማይሆኑ ነገሮች ስለሆኑ። እርግጠኛ አትሁን። ምሽቱ ቀውጢ ነበር። በጅቆቹ ተከበሽ ሌላ ታሪክ ነበር። እውነት ነው። የምሽቱ ኮከብ ሆነሽ ነው ያመሸሽው። አሁን የማያረባ ወራቸውን ትታችሁ ክርክሩ ላይ ብትተኩሩ አይሻልም? ፕሮግራሙ ላይ ስላልተገኘ እኮ ነው የሚጎራበት። ስለ ወደፊት ህይወቴ እንጂ ስለ ሴትና ስለ ጭፈራ ባለማሰብ ይቅርታ አድርግልኝ። ግን ደግሞ ከእናንተ ጨዋታ ይልቅ ለእኔ ክርክሩ ትልቅ ቦታ አለው። ቅናት ነው አይደል እንደዚህ የሚያቅበጠብጥህ? ቅናት? እየጠና ያለው የክርክር ርዕስ ቅናት ነው? ቆይ አንተ ሰውዬ ምንድን ነው ችግርህ? እህቴ አንተ እንደምታሸንፍ ማሰብ ገርሞኛል። ይኸውልህ የዚህን ያክል በራስ አትተማመንሽ። ደግሞ እህትህ እንደምታግዘኝ ቃል ገብታልኛለች። እሷ ምንም የምትፈጥረው ነገር የለም። ምን ነው ፈራህ እንዴ? ካልፈራህ እናሲዝ ደስ እያለኝ አይሆንም እንጂ አንተ ብታሸንፍ የቪዲዮ ጌም ሲዶችን ሸልመሃል። አረ እኔ ካሸነፍኩኝ ደግሞ ለተማሪው ሁሉ እየዞርክ ጀግና ተማሪ መሆኔን ትመሰክራለህ ማለት ነው። ቶ ቴዲ ማድረግ የሌለብን ነገር ማድረግ የለብንም። እሺ አሲዘናል። ያበቃለት ጉዳይ ነው። አባ ካልጋ ላይ ለምን ተነሳ? ለምን ይመስላል ስታይ? ገና 2 ቀን እንኳን ሳይሞላ የሐኪሙን ትዕዛዝ እኮ እየጣስክ ነው። እሱን እርሳው። ቶሎ ለስራ መመለስ አለብን። አይሆንም፣ የትም አትሄድም። አባትህ መሆኔን ረስተህ? ምን ማለት ነው? እኔ ልታዘኝ አትችልም። አዎ፣ ግን የትም አትሄድም። ሰላም ዛሬ ዝም ብለህ ነገ አልተውም። አባ ይቅርታ፣ እኔ ለአንተ ብዬ ነው። አሁን ይህ ሾርባ መልስና እንጀራ ነገር አምጣል። እሺ ቀስ በልና ሽጉጥ ይዤ ጀግና ጀግና መጫወት እንኳን ቢያች አባቴ እንዴት መንከባከብ እንዳለብኝ
ማለት ነው። ቴዲ ና እዚህ ጋር ስላንተ እያሰብኩ ነበር የመጣው። ታዲያ እንደዛ ሲያሰምጣችሁ ቆይቶ ባታስቢው ነበር የሚገርመኝ። እንደዚህ አይነት ሰው ግን አትመስለኝም ነበር። ቴዲዬንማ እንድታስጨንቁብኝ አልፈልግም። እንዴ ቴዲዬን ያልሽው? አዎ ምን ነው? አይ ምንም። ልውል ልታሸንፍልኝ ተስማምተን የለ? ቆይ ግን የት ነው ያለው? እሱን ትተን መምጣት ነበረብን። እሱ እባክህ ዝም ብሎ ስለ ክርክሩ ነው የሚያስበው። ውድድሩን ካሸነፍኩ በኋላ የጌሞቹን ሲዲ መልስለት መስሎታል። እሱ መጽሐፍ ከማንበብ ውጪ የሰው ስሜት ማንበብ አይችልም። እና ታዲያ ተው እያልሽኝ ነው? ቴዲ ማንኛውንም ክርክር ካለምንም ጭንቀት እንዴት ማሸነፍ እንደምትችል ያሳያለሁ። ኧረ ይሄ ሁሉ የሆነው በአንቺ ምክንያት ነው። እሺ ይቅርታ። ልጁን የልብ ልብ ሰጠሽ እንዴት እንደሆነ ተመልከችው። እኔ ወንሽ ምንም የሚፈጠር ምን ቴዲ እንዲጎዳ አልፈልግም። እንዴት እንዲህ ትለኛለህ? ቴዲን ለመጉዳት መሞክር ነው የሚመስል? አላውቅም፣ ግን በቃ እየሄድሽበት ያለው መንገድ ልክ አይደለም። ምን ማለት ነው እሱ? ይሄ ነው እንዳይሳካ ያደረገው። እንዴት? ባሉካዎቹ ደርሰውብን ነበረ። ለጥቂት ነው ያመለጥነው። ይቅርታ አለቃ፣ የዛሬን ብቻ ይቅር በለኝ እንጂ ከዚህ በኋላ እንደዚህ አይነት ስህተት እንደማልደግምልህ ቃል እገባለሁ። እንደ መጀመሪያ ሙከራ መጥፎ ዜና አይደለም። ዘና በል አለቃ። ትዕዛዞችስ? ደንበኞቻችንን ማጣት የለብንም እኮ። ልክ ነህ ሳምሶን። በርትተን መስራት ሳይኖርብን አይቀርም። ስለዚህ ምን ማድረግ ነው ያለብን? ዝናው ጋራጅ የሚገቡት መኪናዎች በሙሉ የኔ እንደሆኑ ማረጋገጥ አለብን። በጣም አሪፍ። ጸጥታ፣ ጸጥታ። ሁላችሁም እንደምታውቁት በትምህርት ቤቶች መካከል ለሚደረገው የክርክር ውድድር ትምህርት ቤታችን ከምንጊዜውም በተሻለ ሁኔታ ጥሩ ውጤት ለማስመዝገብ ስራ ጀምሯል። ስሜት ቀስቃሽና አሳማኝ የሆኑ ሀሳቦችን እያነሳችሁም እንድትከራከሩ እንፈልጋለን። የክርክር ቡድኑ በሁለት ማለትም በቡድን ሀ እና በቡድን ለ የተከፈለ ይሆናል። የቡድን ሀ አባላት ምስጋና፣ ሜላት፣ ልዑልና ቴዲን ያካተተ ይሆናል። በነገው የመክፈቻ ክርክር ላይ ምስጋናና ሜላት በትምህርት ቤት እድገቶችና በትምህርት ጥራት ላይ ክርክር ያደርጋሉ። በሌላ በኩል ልዑልና ቴዲ በሞት ፍርድ ላይ ክርክር ያደርጋሉ። በግድያ ወንጀልና በአስገድዶ መድፈር ላይ ተከሰው ጥፋተኛ የተባሉ ሰዎች የሞት ፍርድ ይገባቸዋል ወይ? ምን ጥያቄ አለ? ልዑል፣ ይህን ሞራልህን እዛው ክርክሩ ላይ ብታደርገው ጥሩ ነው። ይቅርታ። የውድድር ህጎች በማስታወቂያ ቦርድ ላይ ይለጠፋሉ።
ስለዚህ ተወዳዳሪዎች ሁሉንም ህጎች ጠንቅቃችሁ ማወቅ ይገባቸዋል። ግልጽ ነው? ጨርሻለሁ። ምንድን ነው እሱ? ሀሳቦቻችንን የምናሰፍርበት ኖትቡክ ነው። የመስፍንን ጉዳይ በመሳሪያ እንጂ በእስክሪብቶና በወረቀት የምንፈታው ጉዳይ አይደለም ብሌን። የእነዚህን ነገሮች ጥቅም ስለማታውቂ ነው። ቢዝነስ ስማር የተማርኩትን አንዳንድ ነገሮች አሳይሻለሁ። ለስራ ይጠቅምሻል። ተይ እንጂ የትኛው ትምህርት ቤት ነው እባክሽ ስለ መኪና ስርቆት የሚያስተምረው? ሄሎ። እሺ ጌታዬ፣ ሱቅ ድረስ እልክልሃለሁ። እሺ። ደንበኛ ንጉስ ነው አይደል የሚባለው? እሺ። ምን እያደረግሽ ነው? መስፍን እያንዳንዱ እርምጃችንን እንደሚከታተልን እያወቅሽ ለደንበኛ ቃል ትገቢያለሽ? ደሊና፣ ዝም ብዬ በባዶ ሜዳ ቃል ምገባ ይመስልሻል?